حبيبي السلام عليكم ورحمة الله وبركاته. إنا لله وإنا إليه راجعون. بمثل متواتاتችን ከዲጃ ትባላለች ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የሷ ኤጀንሲ እንግዲህ እህቶቻችን ሲጠይቁት የላከው ቮይስ አለ። ቮይሱን እንስማው። አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደሏት። ችግር የለውም፣ እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን፣ ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ሳስረን ነው አልታስ አግኝተናታል። አብሽሩ፣ ችግር የለውም፣ አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም፣ አብሽሩ፣ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው አሁን። አዎ ትክክል ነሽ። እኛም ኮምፒውተር ላይ ልጅቱን አግኝተናታል። እነሱም ደውለንላቸው ነበር ከዚህ ከኢትዮጵያ። እነሱም ልጅቱ እንደሞተች አምነዋል። የገደላትም አሊ የሚባለው ሰራተኛ ነው። እሱም በህግ ቁጥጥር ስር ውሏል። ኢንሻአላህ አላህ ይርዳን። ደግሞ እስከ መጨረሻው ክሱንም እንትን እንላለን። እዚህ ቤተሰቦቿንም እንነግራለን። አስክሬኑም ወደ ሀገር የሚገባበትን መንገድ እንትን እያወራን ነው። ልጁንም አሳስረናል። ኢንሻአላህ ሁሉም ነገር ይስተካከላል። እንግዲህ እንደሰማችሁት ነው። እኔም እህቶቼ እንግዲህ ደውለህ አናግረው ብሎኝ አጀንሲው ጋር ስልክ ደውዬ አንስቶልኝ ጠየቁት። እንዴት ነው ልጅቷ የሞተችው? እንደዚህ አይነት መንገድ ሰምቻለሁ ስለው አዎ እንደዚህ ነው፣ ጉዳዩን ህግ ይዞታል። ኦኬ አንተ ይሄን ነገር ማን የነገረህ ስለው እዛ ያለው መክተቡ ነው እንደዚህ የነገረኝ አለ። የመክተቡን ቁጥር ስጠኝ አልኩት። የመክተቡን ቁጥር እልክልሃለሁ ብሎኝ ለሰዓታት የጠበቅኩት የልጅቷን ሙሉ ፓስፖርት ስጠኝ ሲስተም ላይ ትፈልጋለሁ አልኩት። እሱንም ፓስፖርቷንም አላከልኝም። የቤተሰቦቿን የአጎቷ ወደኛ እየመጣ ነው። ጉዳዩን እሱ በደንብ እንዲከታተልና እዛም እህት አለቻት ሪያድ ላይ፣ እሷም ወደዛ እየሄደች ነው። እኛ ሎኬሽን እየላክላት ነው አለኝ። የእነሱን ሁሉ ቁጥር ስጠኝና ነገሩን በደንብ ማጣራት ፈልጋለሁ ብዬው አጀንሲውን ምንም ነገር እስካሁን ድረስ የላከልኝ የለም። የአጀንሲው እንግዲህ ይሄ ነው አርማቸው። ይሄ ጉዳይ ዝም ማለት የለበትም፣ ተሸፋፍኖ እንዳልፍ። እቺ ልጅን መክተብ ውስጥ በዚህ አይነት መንገድ ቀጥቅጠው ነው የገደሏት። መች ነው ሄደችው ስለው የሄደችው ሰፕቴምበር ላይ ነው። 3 ወሯ ነው ከሄደች 9 ወር ላይ ነው ሄደችው። የሆነ ቤት ስራ ገብታ ሽማግሌዎች ነበሩ፣ አልተስማማችም። በቋንቋ ስላልተጋቡ ወጣ መክተብ ላይ ነበረችና ባላ መክተቡ ነው እዛ ነው እንደዛ ነው ያርጓት ብሎኛል። ይሄ ጉዳይ በህግ በደንብ መያዝ አለበት። ቪዲዮን ሼር አድርጉት፣ ዱዊት አድርጉት። ዝም ማለት የለብንም።